እሺ የህንድ ፊልም የሚመቻችሁ ሰዎች እንግዲህ ወደዚህ ጀባ ጀባ በሉ። የህንድ ፊልም በጣም ደስ ይለኛል። አሜሪካ ፊልሞችንም በጣም ስለማይ ማለት ነው ደስ ይለኛል። ሁለቱም ፊልሞች ደስ ይሉኛል። ግን እኔ የማያቸው የህንድ ፊልሞች አሪፍ አሪፍ ፊልሞችን ነው ማለት አለ። በቃ ግልጽ ነው። የህንድ ፊልም ላይ ብዙ ሰዎች እንዳይወዱት የሚያደርጉ አንዳንድ ነገሮች ሊኖሩ ይችላሉ። እኔ ደግሞ የማያቸው ፊልሞች እንደሱ አይደለም። ባይገርማችሁ ማለት ነው ኤነሚ የሚለው ፊልም ይዤላችሁ እመጣለሁ። በጣም ጸዴ ፊልም ነው። እሱም ፊልም ግን የምትፈልጉ ከሆነ በዚያውን በምታዩትና በምትሰጡኝ ነገር ነው እናንተን ያንን ነገር ልሰጣችሁ ብችለው ማለት ነው። ያኛውን ፊልም ሪቪው ያደርግላችኋል። በጣም ጸዴ ፊልም ነው ኤኒሚ የሚለው ፊልም ማለት ነው። እሱ ፊልም እኔ ራሱ ካየሁት ትንሽ ቆየት ብሏል። 2022 23 አካባቢ መሰለኝ የወጣው። በጣም ጸዴ ፊልም ነው። እስካሁን ድረስ አንዳንድ ነገሮች አይረሱኝም ማለት ነው። ብቻ ዛሬ ስለ እሱ ፊልም አይደለም። ዛሬ የሆነ ፊልም ይዤላችሁ መጥቻለሁ። ጉድ ባድ የሚል ፊልም ነው። ጥሩ መጥፎ የሚል ፊልም ነው። እንግዲህ ያው ራሱ ትንሽ አወዛጋቢ ነው። ብቻ ግን በተወሰነ መልኩ ታሪኩን ነግራችሁና እናንተ ደግሞ ፊልሙ የምታገኙበትን መንገድ ነግራችኋለሁ። ግን ከዛ በፊት ለዚህ ቻናል አዲስ ናችሁ ሁላችሁ ማለት ነው። ግልጽ ነው። እና ስለዚህ ሰብስክራይብ ማድረግ እንዳይረሳ። 1000 ሰብስክራይብ ካስገባችሁኝ ይሄኛውን ፊልም ደግሞ የምታገኙበትን መንገድ በቀጣይ ሪቪው ይዤላችሁ ስመጣ ይሄኛውን ፊልም አስቀምጥላችኋለሁ ማለት ነው፣ ምን ላይ እንደምታገኙ ብቻ በዚህኛው ፊድባካችሁ ይታያል ማለት ነው። እና አሁን ወደዚህ ቀጥታ ገባለሁ። ጉድ ባድ ይላል፣ ጥሩ መጥፎ ይላል። እንግዲህ ኤኬ ሆኖ ነው የሚሰራው። የሚሰራበት ደግሞ ሀጅድ ኳር የሚሰራበት ፊልም ነው። በጣም ጸዴ ፊልም ነው። ያው የህንድ ፊልም እኔ ሳይ ብዙ ጊዜ እነቃቃለሁ፣ አልተኛም። በጣም ነው ደስ የሚለው ማለት ነው። አሁን ራሱ የሆነ ፊልም አይቼ ነው የተነሳሁት ማለት ነው። ብቻ እናንተ ፈታ በሉልኝ፣ ዘና በሉልኝ። ያው እኔ መጨናነቅ ደስ አይለኝም። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ወደ ፊልሙ ልግባላችሁ። እንግዲህ ይሄ ኤኬ የሚባለው ሰው በጋንግነት ነው የሚሰራው። በጋንግነት ነው፣ ጋንግ ነበረ። በጣም ብዙ ጋንጎች አሉት ከሱ ጋር እንትን ያሉት። ብቻ ግን እነዛን ጋንጎች የሚመራ ጋንግ ነው ማለት የጋንጎች ጋንግ ነው ይሄ ሰውዬ ማለት ነው። እና በጣም ደስ የሚለው በዚህ አጋጣሚ እንግዲህ ጋንግ ሆኖ ሳለ እንትን እያለ ሚስቱ ትወልዳለች። ሚስቱ በምትወልድበት ሰዓት ወደ ሙምባይ ይሄዳል ማለት ነው። ወደ ሙምባይ ሄዶ ልጁን ለማቀፍ በሚልበት ሰዓት ሚስትየው እንዳትነካው ትላለች። አንተ ደም ያለብህ ሰው ነህ፣ አንተ ወንጀለኛ ነህ፣ በአንተ ምክንያት እኔ ስጋት ውስጥ ገብቻለሁ ትለዋለች ሚስትየው። እና በዚህ ሰዓት ሚስትየው የምታቀርብለት አንተ ደም እጅ ንጹህ ሲሆን የዛኔ ልጅህን ትነካለህ፣ ልጅህን ታቅፋለህ፣ ስለዚህ እጅህን አሳልፈህ ስትለዋለች ማለት ነው። በዚህ ወቅት እንግዲህ እጁን ለመስጠት በወሰነበት ሰዓት የያዘውን እዚህ ጋር ቦክስ ላይ የሚያደርጋት እንትናለች እና ለልጁ ቃል ይገባለታል። በ18ኛው ዓመት ልደት ላይ እመጣለሁ የሚል መልእክትን በማስተላለፍ ለልጁ ቃል ገብቶለት ያንን እጁ ላይ ቦክሱ ላይ ያለውን የልጁ ደረት ላይ አስቀምጦ እጁን ለመስጠት ወደ ፖሊስ ጣቢያ ሄዶ እጁን ይሰጣል። በዚህ አጋጣሚ ለ14 ዓመት አካባቢ እስር ቤት ውስጥ በመቆየት ሳለ እናትየው ለልጁ የምትለው ነገር አለ። እናትየው ብዙ ጊዜ አባትን ለቢዝነስ ነው ሄደው ለስራ ነው ሄደው ትለዋለች። እና በዚህ አጋጣሚ ውስጥ አባትን ለስራ ነው ሄደው እያለችው ይመጣል እያለችው ልጁ አባቴ ይመጣል በሚል ተስፋ ደግሞ ልብሶችን እየገዛ ያስቀምጣል በየልደቱ ማለት ነው። ስለዚህ በዚህ አጋጣሚ ላይ ልጁ በሚደውልበት ሰዓት ላይ እሱ የባክግራውንዱን እንትን ያሰራና በዛ ፖሊስ ጣቢያ ውስጥ ራሱ ማታ ማታ እንትን ይላል። የማታውን ፈረቃ የሚይዝላቸው እሱ ነው። እነዛን እስረኞች እንዳለ ቢቆጣጠረው እሱ ነው። እና ከዛ እስር ቤት የሚያመልጥ ሰው ማንም የለም ማለት ነው። እና ያው ታማኝ እስረኛ የሚባለው አይነት ነገር ነው። ብቻ እንደዛ ነው። እናትየው ለስራ ነው ሄደው ትለዋለች። እሱም ሲደውልለት ቪዲዮ ኮልም ሲደውልለት የሆነ አሪፍ ቦታ እንዳለ አይነት ነገር ባክግራውንዱን አሰርቶ እንትን ይልለታል። ያው የቀረው ነገር እናንተ ታዩታላችሁ። ግን እንደዚህ ለስራ ነው ሄደው ለቢዝነስ ነው ሄደው ትለዋለች። በዚህ አጋጣሚ ውስጥ 18ኛ ዓመቱን ሊያከብር ሲል ይሄ ልጅ አባትየውን በጣም ደውሎ እስከመች ነው አንተ እመጣለሁ ቢዝነስ ላይ ነኝ ትለኛለህ ብሎ ልጅየው በጣም በብስጭት በሚናገርበት ወቅት ላይ እንግዲህ ኤኬ እንትን በማለት ፍቃድ በማስገባት ለትንሽ ጊዜ እንዲለቁት ከእስር ቤቱ እንትን አለ። ያው ታማኝ ስለሆነ ፈቀዱለት እና በዚህ በሚፈቅዱበት ሰዓት ላይ አባትየው ወጥቶ ይሄዳል። በሚሄድበት ሰዓት ላይ እንግዲህ እናትየው ከስፔን ነው ያለችው፣ ልጁም ስፔን ነው የሚማረው እና እናትየው ከስፔን ወደ ህንድ ትመጣለች። በዚህ አጋጣሚ ላይ አባትየውን አገኘችው።
ያው እንትን አሉ አወሩ። ያው እንግዲህ ፊልሙን ስታዩት በጣም ይበልጥ እናንተም ይገባቸዋል ማለት ነው። አወሩ። ከዛ በኋላ ወደ ስፔን ልጁን ለማግኘት ሊሄድ ባለበት ሰዓት ስልክ ይደወላል። ስልክ ተደውሎ ልጇ እስር ቤት እንደገባ ይነገራታል። ከዛ በድንጋጤ ሁለቱም ይሄዳሉ አንድ ላይ። ከዛ በኋላ እስር ቤት ውስጥ በገባበት ሰዓት ላይ 5 ኪሎ ግራም እጽ ተገኝቶበታል ይህ ልጅ ተብሎ ፍርድ ቤት ውስጥ ቀርቧል። በዚህ ወቅት ላይ ይህንን እንግዲህ ሴራ ያጠነሰሱት የምትለው ኤኬ መፈታቱን በሰሙበት ወቅት ላይ ነው ይህንን ነገር እንትን ያደረጉት ማለት ነው። ከዛ እንዳትከተለኝ፣ ይኸው አንተ ገና እንደተፈታክ ስደት ጀመረኝ፣ ይኸው ስጋቴ ተመለሰብኝ አለችው። ልክ አንተ ስትፈታ ነው ይሄ ነገር የሆነው ትሏለች። እና በጣም ደነገጠ። ያንን ነገር መልሼ ማጽዳት አለብኝ ብሎ ተመልሶ ይሄዳል። በዛ አጋጣሚ ላይ ልጅየው እስር ቤት ገባ። በስልክ ያወራሉ። በስልክ ከአባትየው ጋር በስልክ ኮኔክሽን በሚገናኙበት ሰዓት ላይ እንግዲህ አባትየው ይህ የኤኬ ቃል አይደለም የአባት ቃል ነው ብሎ በሚነግርበት ሰዓት ማን ነው እንዴት ነው ብሎ ይጠይቋል። ከዛ ይሄ ነገር የተከሰተው ቡና ቦታ በምንጠጣበት ሰዓት ላይ ያው ከፍቅረኛው ጋር ነበረ ልጁ። ቡና ቦታ በምንጠጣበት ሰዓት ላይ ከሚስቴ ከጓደኛዬ ጋር ነበረ እና እሷን ያሰቃዩት ነበረ ብሎ በሚናገርበት ሰዓት የቡና ቤቱን ባለቤት ለማግኘት ይወስናል ኤኬ ማለት ነው። እና በዚህ ወቅት ላይ እንግዲህ ይሄዳል። ያንን ሰውዬ እንትን ይለዋል። ማን ናቸው ጋንጎቹ የሚል አይነት ነገር ይኖረዋል። ከዛ ይሄ ሁሉ ባለበት ሰዓት እንግዲህ መጨረሻውን እናንተ ፊልሙን ታያላችሁ። እናንተን ለማጓጓት ብቻ አይደለም ይሄ ነገር በጣም ደስ የሚል ስለሆነ ማለት ነው። እና በዚህ ወቅት ላይ በአባትየው ምክንያት አይደለም በእናትየው ምክንያት ነው ልጁን እንደዛ ወጥመድ ውስጥ የከተቱት። ልጁ ምንም አይነት እጽ ውስጥ የለም እጁ። ያው እንግዲህ መናገር አልፈለኩም፣ ግን ልጁ ምንም አይነት እጽ ውስጥ የለም። እና በዚህ ወቅት ላይ ነው እንግዲህ በእናትየው ምክንያት መሆኑን መጨረሻ ላይ እንትን እንላለን። እናትየው ከዛ በፊት ያሳሰረችው አንድ ትልቅ የሆነ የጋንግ ቡድን መሪ የሆነን ሰው አሳስራለች፣ የዛን ወንድም ማለት ነው። እና ይሄ በአባትየው ምክንያት አይደለም በእናትየው ምክንያት ነው። ስለዚህ ታሪኩ እንዲህ እያለ ይቀጥላል። ያው መጨረሻውን ከተናገርኩት ፊልሙን እናንተ ምንም አጓጊ ሊሆንላችሁ አይችልም ማለት ነው። እናንተ ደግሞ ይበልጥ ስታዩት አጓጊ ይሆንላችኋል ማለት ነው። በጣም ይሄ ፊልም አሪፍ ፊልም ነው። ግን ይህንን ፊልም ማግኘት የምትፈልጉ ሰዎች ካላችሁ ኮመንት ላይ እንፈልጋለን ይህንን ፊልም ብላችሁ እናንተ ኮመንት ጻፉልኝ። ችግር የለውም፣ እኔ ምንም ጣጣ የለብኝም እንደዚህ አይነት ነገር። እና ግን 1000 ሰብስክራይብ አስገቡኝ። የምር በጣም ነው ያዘንኩት። አሁን ያኛው ቻናሌ የሆነች ቪዲዮ ብቻ ነው። አሁን እኔ ቪዲዮ ላሳያችሁ ነበር፣ አሁን ፖስተሯን ብቻ አሳያችኋለሁ። ግን እኔ ቪዲዮ ላሳያችሁ ነበር። አንዱ ቻናሌ ከ2000 በላይ ሰብስክራይብ የነበረው ቻናሌ ቪዲዮ ባሳየሁበት ወቅት ነው ብሎክ አድርጎኝ ቻናሌ ሪሙቭ እስከመደረግ ድረስ እንትን የሆነው ማለት ነው። ስለዚህ እኔ እንትን እላችኋለሁ፣ ችግር የለውም። ፊልሙን እናንተ የምታገኙበትን መንገድ አስቀምጥላችኋለሁ። ግን ከተመቸዋችሁ ላይክ አድርጉ። ሰብስክራይብ ግዴታ ነው፣ ሰብስክራይብ አይረሳም። ምክንያቱም ከዚህ በተሻሉ ፊልሞች አሉ። በእርግጥ ይሄ ፊልም ትንሽ አለው አይደለ? ትንሽ ገነት አለው። ገነት የሌለበት ግን አሪፍ የሆነ የጭንቅላት ጨዋታ ያለበት ኤኒሜን ፊልም ይዤላችሁ እንድመጣ ከፈለጋችሁ እናንተ 1000 ሰብስክራይብ አስገቡኝ። ኤኒሜ የሚሰራ የምትሉ ሰዎች ካላችሁ ኮመንትም ደግሞ አስቀምጡልኝ። ኤኒሜን ፊልም እኔ ድጋሚ ማየት ፈልገዋለሁ ማለት ነው። በጣም እስካሁን ድረስ ከአይምሮ አይጠፋም። እኔ ብዙ ርዕሶች የፊልም ርዕሶች እንትን ይሉብኛል። አሜሪካ ፊልም የምትወዱ ሰዎች ካላችሁ ደግሞ እኔ ጋር የሚገራርሙ አሜሪካ ፊልሞች ያየኋቸው ነው ያየኋቸውን ነው እኔ ይዤላችሁ የምመጣው። ያላየሁትን ነገር እንትን አለለም። እና ቲክቶክ ከምታዩ ደግሞ ፊልም ማየት ይሻላል። ከፊልም ብዙ ነገር እንትን እንላለን። ያው እኔ አሁን ቲክቶክ ስክሎር አድርጌ ብቻ ስለ ቲክቶክ ላወራችሁ አይደለ? ሰብስክራይብ ማድረግ እንዳይረሳ። ሁላችሁንም እወዳችኋለሁ። መልካም ጊዜ ይሆንላችሁ። ግን ታሜ ነኝ፣ ባይዘው ስሜ ታሜ ነው። ታምራት ካላችሁ የመታወቂያ ስሜ ነው። ታሜ ነው። በቃ በፍቅር ጥሩኝ። እወዳችኋለሁ። ይመቻችሁ።